አርዕስተ ዜና ከሰሞኑም በአንዳንድ ንግግሮች የደረሱ ስብራቶች በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገን ይገባል ሲሉ ብፁዕ አቡነ ሄኖክ ሊቀ ጳጳስ ተናገሩ። የቅዱስ ማርቆስ ዓመታዊ ክብረ በዓል በደብረ ማርቆስ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከበረ። በማኅበረ ቅዱሳን ጎንደር ማዕከል በግቢ ጉባኤያት የሚገኙ የልዩ ፍላጎት አባላት የእመቤታችን የቅድስት ድንግል ማርያም የልደት በዓል አከበሩ። በማኅበረ ቅዱሳን አዲስ አበባ ማዕከል የተዘጋጀው የበረከት ዕጣ ይፋ ሆነ። ቅዱስ ፓትርያርኩ በ1812 ካሬ ሜትር ስፋት ላይ ለሚገነባው የየካ ክፍለ ከተማ የቤተ ክህነት ጽሕፈት ቤትና ሁለገብ ሕንፃ የመሠረት ድንጋይ አኖሩ። የዙር አምባ ጽርሐ አርያም የዝማሬ መስዋዕት ምስክር ጉባኤ ቤት 31 ደቀ መዛሙርትን በመምህርነት አስመረቀ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቡግና ወረዳ በድርቅ ለተጎዱ ወገኖች ከ18 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ አደረገች። ኬብሮን መንፈሳዊ ሚዲያ ወቅታዊና ሳምንታዊ ቤተ ክርስቲያን ዜናዎችን ዘወትር ረቡዕ ምሽት 12 ሰዓት ይዞላችሁ ይቀርባል። ይጠብቁን። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የእመቤታችን የቅድስት ድንግል ማርያምን በዓለ ልደት በማስመልከት መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸው ከሰሞኑን በአንዳንድ ንግግሮች የደረሱ ስብራቶች በኦርቶዶክሳዊ ነገረ ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሀሳቦችም በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ እንደሚገባ ገልጸዋል። የቅዱስ ማርቆስ ዓመታዊ ክብረ በዓል በደብረ ማርቆስ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከበረ። በማኅበረ ቅዱሳን ጎንደር ማዕከል በግቢ ጉባኤያት የሚገኙ የልዩ ፍላጎት አባላት ግንቦት 1 2017 ዓ.ም የእመቤታችን የቅድስት ድንግል ማርያም ልደት በዓል አከበሩ። በጎንደር ማዕከል ባሉ ግቢ ጉባኤያት በተለይ በማራኪ ግቢ ጉባኤ በርካታ የልዩ ፍላጎት አባላት የሚገኙ ሲሆን በዕለቱ ከ150 በላይ የልዩ ፍላጎት አባላት ተገኝተዋል። በመርሃ ግብሩም ትምህርተ ወንጌልና ያሬዳዊ ወረብ የቀረበ ሲሆን የምሳ ግብዣም አድርገዋል። የጎንደር ማዕከል የግቢ ጉባኤያት ማስተባበሪያ ዋና ክፍል ለልዩ ፍላጎት አባላት የመማሪያ ቦታ በማመቻቸትና መምህር በመመደብ መንፈሳዊ ትምህርታቸውን እንዲማሩ ሲያደርግ ቆይቷል። ማኅበረ ቅዱሳን ጎንደር ማዕከል ሚዲያ ዋና ክፍል ዘግቧል። ማኅበረ ቅዱሳን አዲስ አበባ ማዕከል የተዘጋጀው የበረከት ዕጣ ለዕድለኞች ይፋ መደረጉን ማዕከሉ አስታውቋል። ዕድለኞች የወጣላቸውን ዕጣ ትኬት በመያዝ ከማክሰኞ ግንቦት 5 2017 እስከ ሐምሌ 5 2017 ድረስ በ2 ወር ጊዜ ውስጥ ብቻ ወደ ማዕከሉ ጽሕፈት ቤት 4ኛ ወለል በመቅረብ ሽልማታቸውን መውሰድ እንደሚችሉ ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ቤተ ክህነት ጽሕፈት ቤትና ሁለገብ ሕንፃ መገንቢያ ባገኘው መሬት ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በስፍራው ተገኝተው የመሠረት ድንጋይ አኑረዋል። የአዲስ አበባ ሀገረ ስብከት የክፍላተ ከተማ ቤተ ክህነት ጽሕፈት ቤቶች ለዘመናት በግለሰብ ሕንፃ በኪራይ ሲጠቀሙና በዓመት 7 ክፍላተ ከተሞች እያንዳንዳቸው ከ5 ሚሊዮን ብር በላይ ለኪራይ ወጪ እንደሚያወጡ የተናገሩት ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከአዲስ አበባ ከተማ አስተዳደር ውሳኔ ለ3 ክፍላተ ከተሞች ለጽሕፈት ቤት መገንቢያ ቦታ የተሰጠ ሲሆን ለሀገረ ስብከቱ መንበረ ጵጵስና መገንቢያ ቦታ ለማግኘት የመጨረሻ ሂደት ላይ መሆኑን ገልጸው ከተሰጡት መሃል የመሠረት ድንጋይ የተቀመጠው ቦታ 1812 ካሬ ነው ብለዋል። በመጨረሻም የሰላም ቃላት ከአፋቸው የማይለየው ቅዱስነታቸው ስራን ለመስራት ሰላም መኖሩ አስፈላጊ መሆኑን በማውሳት ስራ ሲሰሩ ከመተቻቸት ይልቅ ሰላማዊ መንገድ መጠቀም፣ ማበረታታት፣ መደጋገፍ እንደሚገባ አሳውቀው ቃለ ምዕዳን ሰጥተው የመሠረት ድንጋይ በማኖር የዕለቱ መርሃ ግብር ተጠናቋል። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ ቤተ ክህነት ስር በሚገኘው በኢትዮጵያ ብቸኛ የዝማሬ መዋሥዕት ማስመስከሪያ ዙር አምባ ጽርሐ አርያም አንዱ ነው። በምስክር ጉባኤ ቤት ከ1 ዓመት በላይ ትምህርታቸውን ሲከታተሉ የቆዩ 31 ደቀ መዛሙርት በዝማሬ መዋሥዕት መምህርነት ማዕረግ መመረቃቸው ተገልጿል። መጋቢ ብርሃናት ፈንታ አፈወርቅ የዙር አምባ ጽርሐ አርያም የዝማሬ መዋሥዕት ምስክር መምህር እና የቤተ ክርስቲያኑ አስተዳዳሪ ባስተላለፉት መልእክት በብዙ ድካም የተማራችሁትን የቅድስት ቤተ ክርስቲያን ትምህርት በዓለም ሁሉ ያለምንም ልዩነት ማስተማር አለባችሁ ሲሉ አሳስበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያን የተራድኦ ኮሚሽን በሰሜን ወሎ መንበረ ጵጵስና ሀገረ ስብከት በቡግና ወረዳ በ5 ቀበሌዎች 4330 ለሚሆኑ ወገኖች የአስቸኳይ ጊዜ ምግብ እርዳታ አድርጓል። ኮሚሽኑ ከ18 ሚሊዮን 882 ሺህ በላይ
ወጪ በማድረግ 1299 ኩንታል የስንዴ ዱቄት፣ ከ129 ኩንታል በላይ የምስር ክክ፣ 8660 ሊትር የምግብ ዘይት በወረዳው 5 ቀበሌዎች በድርቅ ለተጎዱ ወገኖች ድጋፍ አድርገዋል። የሰሜን ወሎ ሀገረ ስብከት ትምህርትና ስልጠና ዋና ክፍል ኃላፊ ሊቀ ሕሩያን ሐዋዝ ብዙነህ፣ የሀገረ ስብከቱ ቁጥጥር ዋና ክፍል ኃላፊ ሊቀ ጉባኤ ብርሃናት ደመቀ ባስተላለፉት መልእክት ቤተ ክርስቲያኗ በተለይም በብፁዕ አቡነ ኤርምያስ አስተባባሪነት በውጭ ሀገራት በሀገር ውስጥ የሚገኙ አብያተ ክርስቲያናት በጎ አድራጊ ግለሰቦችና ድርጅቶች ርብርብ በማድረጋቸው የበርካታ ሕጻናት ሕይወት ማትረፍ መቻሉን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ መካሄድ ጀምሯል። ምልዓተ ጉባኤ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በተደረገው የጸሎት መርሃ ግብር የተከፈተ ሲሆን ከዛሬ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ ቤተክርስቲያንና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። ማህበረ ቅዱሳን በምስራቅ ወለጋ ሀገረ ስብከት በነቀምት ምስካበ ቅዱሳን ዑራኤል ወሳሙኤል አንድነት ገዳም ያስገነባው አዳሪ ትምህርት ቤት በብፁዕ አቡነ ሩፋኤል የጋምቤላ ክልልና የደቡብ ሱዳን፣ የቤኒሻንጉል ጉሙዝ አሶሳ፣ የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆረ ጉዱሩ ወለጋ ሀገረ ስብከት ሊቀ ጳጳስ ተመርቋል። ዛሬ አብነት ትምህርት ቤቱ በተመላላሽ የሚማሩትን ጨምሮ 60 ደቀ መዛሙርት ተቀብሎ የሚያስተናግድ ሲሆን የሁለት መምህራን እና የ32 ተማሪዎች ማደሪያ ከሙሉ ግብዓቱ የመማሪያ ጉባኤ ቤት፣ መመገቢያ አዳራሽ፣ ማብሰያ ቤት፣ የልብስ ማጠቢያ ገንዳዎች እና መጸዳጃ ቤቶች ያካተተ መሆኑን ተነግሯል። በምርቃት መርሃ ግብሩ ላይ የተገኙት የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል አዳሪ አብነት ትምህርት ቤት ከዛሬ ጀምሮ ተማሪ ተቀብሎ ለማስተማር ዝግጁ መሆኑን እንዲሁም ከአራቱም ወለጋዎች ተማሪዎች ገብተው እንዲማሩ እንደሚሰሩ እና ከቅዱስ ሲኖዶስ በጀት እንደሚያስፈቅዱ ተናግረዋል። ታኅሳስ ወር 2016 ተጀምሮ በአንድ ዓመት የተጠናቀቀው የትምህርት ቤቱ ግንባታ ፕሮጀክት 8,870,407 ብር ከ12 ሳንቲም ወጪ የወጣበት ሲሆን በሀገር ውስጥ እና ከሀገር ውጭ የሚገኙ በጎ አድራጊ ምዕመናን ድጋፍ አድርገዋል። ይህ አዳሪ አብነት ትምህርት ቤት በሀገረ ስብከቱና አጎራባች አህጉረ ስብከት የሚታየውን የአገልጋይ እጥረት ችግር እንደሚፈታ ታምኖበት የተተገበረ ፕሮጀክት መሆኑ ተዘግቧል። ይህ የአዳሪ አብነት ትምህርት ቤት በሀገረ ስብከቱና አጎራባች አህጉረ ስብከት የሚታየውን የአገልጋይ እጥረት ችግር እንደሚፈታ ታምኖበት የተተገበረ ፕሮጀክት መሆኑ ተዘግቧል።